ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። ወረኛ የሚያወራ አሜት ይደርድር፣ እኛ ሁነናል ፍቅር በፍቅር እያሉ መጥተዋል። አብርሽና ሩታ ማለት ነው። ወረኛ የሚያወራ አሜት ይደርድር፣ እኛ ሁነናል ፍቅር በፍቅር እያሉ እንግዲህ በአዲስ ነገር ከች ብለዋል። አጠር ያለች ቪዲዮ ነው የምሰራላቸው። ላይክ እያደረጋችሁ እንግዲህ ሩታዬና አብርሽን የምትወዱ ማለት ነው ላይክ ሸር አድርጉ። እንግዲህ በዚህ ሁኔታ በልብ ቅርጽ መጥተዋል ማለት ነው። እኛ እንደሆነ ከእንግዲህ የሚለያየን የለም ብሎ ትናንትና ማታ ዳኒ ከሄደ በኋላ እንግዲህ ሄርሜላ መታ ነበር አሉ። እየተከታተሏቸው ነው። ከእንግዲህ በኋላ የራስሽን ኑሮ ኑሪ፣ ከኔ ጋር ምንም አያገባሽም፣ ምንም እንትን አይልሽም፣ የራስሽን ኑሮ ኑሪ፣ እኔ ምርጫዬን መርጫለሁ፣ ከልዬ እናት ጋር ሆኛለሁ። ስለዚህ በአዳዲስ ነገሮች ጠብቁን ብለውናል። እንግዲህ እንጠብቃቸዋለን። በዚህ በሚያምርና ደስ በሚል ሁኔታ እንደዚህ መጥተዋል ማለት ነው። እንዴ አታውትም እንዴ? ይሄ እኮ በ30 ጊዜ ይሄ ሊፕስቲክ መቀባት ከተንትታለ በኋላ ይሄው አማረበት እኮ። እናንተ ደከመ፣ ፈዘዘ፣ ወደቀ ልጁ መታቀፋቃተው የምትሉ ልጆች ማለት ነው አውቆ እያስመሰለ መሆኑንም አጣፍቷቸዋል። እንዴ ድራማ ነው መሰል ማካችሁ ተው። ስለዚህ በአዲስ ነገር እንዲህ አምሮበት እንዲፏ ብልጭ ብሎ መጥቷል። ድሮም ሩታ እየለች የምታዋጣኝ አሁንም እሷ ነች ብሎ እንግዲህ እነ ብዙዬን ተስፋ ቆረጡ። እንግዲህ በህይወቴ አያገባቸውም፣ ራሴ መምራት የምችል ሰው ነኝ እኔ ደህና ነኝ፣ ምንድነው አበደ የምትሉኝ ብሎ ይህንን ፎቶ ለጥፎላቸዋል ማለት ነው በሚያምር ሁኔታ። እንግዲህ ሩታዬ ዛሬ 300 ሺህ እንደገባች ታውቃላችሁ። የዛሬው ዝግጅት ደግሞ እንግዲህ አንዳንድ እንትሎች የሰይጣን መራክቶች መጥተው ታልበጠበጡባቸው ወይ በአብርሽ ወይ በሩታ ወይም በኤፍሬም የሚለቀቀውን ቪዲዮ ታያላችሁ ማለት ነው። በጣም ደስ በሚል ሁኔታ የሩታን እንትን ሊያከብሩ እንደዚህ በሚያምር ሁኔታ መጥተዋል ማለት ነው። እኛ ደስ ብሎናል፣ እናንተም ደስ ይበላችሁ ብለናል። እንግዲህ አጨብጫቢዎቹም አንዴ እንደ ጠንቋይ ቤትን እኔ የምለው ይሄ አንድ ጠንቋይ መተት እያለ የሚያወራል ምን አይነት ሰይጣን የሆነ ሊዶ ደግሞ እንዶ አንተንስ ዘው ደቁሰው በተው ለራስ ልታስጠነቆል ደሰው ሰው ተደለገበት እዛ ደግሞ ውጤቱን አታመጣም ነበር እንዴ? እኮ የሚገርመኝ ይሄ ነው። ውጤቱን አንቱና ሳዩን፣ እኛ እኮ ውጤቱን ነው የምንፈልገው። መተትም ተደለገበት፣ ፍቅር መስተፋቀርም ተደለገበት። እንግዲህ ከሳምንት በላይ ሊሆን ነው። ውጤቱን ለምን አታመጣም? እዛ ደ ዝም ብለህ ቁጭ ብለህ የምትለፈልፈው ማለት ነው። ይሄ ነው ውጤቱ ብለህ ማምጣት ነው ያለብህ እንጂ ዝም ብለህ ለነ እንትላ እያመጣህ እንዲፈተፍቱ ቦታ ትስጣቸው። አንተ አውጥተህ የራስህን እንደዚህ ነው ብለህ አስረዳል አብርሃም ማለት ነው። ስለዚህ ለማንኛውም አብርሃምና ሩታ አይሰሟችሁም። በዚህ ሁኔታ ብቅ ብለውላችኋል ማለት ነው። ዋው ብለናል። እኔ በበኩሌ ዋው ብያለሁ። ዋው ነው ያልኩትና ደስ በሚል ሁኔታ መጥተዋል ማለት ነው። ያው አንድ አይነት ልብስ ነው የለበሱት፣ አንድ አይነት ልብ ቅርጽ ነው ያደረጉት። እንግዲህ ምንም ማድረግ አይቻልም፣ ገብታችሁ ማየት ትችላላችሁ ብለዋችኋል። ዛሬ እንግዲህ ሩታም ያው የደስታውን ቀን ስለሆነ ደስታቸውን እያከበሩ ነው እንላችኋለን ማለት ነው። ለማንኛውም ሼር ላይክ አድርጉ ውድ ቤተሰቦች፣ ሼር ላይክ እያደረጋችሁ አበረታቱ እንላችኋለን። ያው አንዳንዴ ያስፈልጋል ሼር ላይክ አድርጉ እንላችኋለን ማለት ነው። ሼር ላይክ ሰብ አድርጉኝ፣ ኧረ ሰብም አድርጉኝ። እንዴ ሸርማ ስለማይሸልቱ ላይክ አድርጉ። ሸር የሚሸልት የለም። በፊት ይሸልት ነበር፣ አሁን ግን አቁሟል። ለማንኛውም እንኳን ደስ ያላችሁ አብርሃምና ሩታ በዚህ መልክ እኔ መቼም እንደሚመለሱ አብረው እንደሚመጡ በፊትም እኔ ቪዲዮ ስሰራ ነግራቸዋለሁ። ሁልጊዜ አብርሃምና ሩታ እንደማይለያዩ ነው የምናገረው። ወይም ድራማ ሊሆን ይችላል፣ ወይም የሆነ ነገር ሊፈጠር ይችላል። እኔ በምን መሰላችሁ የአብርሃምን አቋም እንደው ድራማም ታልሆነ ማለት ነው ሽማግሌ ላክ ስትለው ሄርሜላ ምን አስቸኮለሽ? የልብ ሽማግሌ ነው የሚበልጠው ምናምን ያላት ጊዜ ነው እኔ አብርሃም ወደ ሩታ እንደሚመለስ ስናገር ነበር። እና አሁንም ያው እንግዲህ የራስሽን ኑሮ ኑሪ፣ እኔ ኑሮ የመልጨ ከልጅናቴ ጋርና
እንትርጋ አሁን አንዳንዶቹ ልትበቀለው ነው ምናምን። ኧረ ተው ተው፣ ከእንግዲህ እንኳን አትበቀልም። እውነቴን ነው የምላችሁ። እኔ ከእንግዲህ በኋላ አብርሃምን ትበቀለዋለች ሩታ ብዬ ምንም እንትን አለንም። ለምን አትበቀለውም? በቃ ያሰበችው ሊሆነላት ልጇን ለልጇ ጠባሳ የምታስቀምጥ አይመስለኝም ከዚህ በኋላ ማለት ነው። ማለት ይሄ ልጅና አባት ማለያየት በጣም እንትን ነው፣ ጥሩ አይደለም። እንግዲህ ዳኒ የሰይጣኑ መልእክተኛ አቁመህ ወደ እነሱ ብትሆን ይሻላል ማለት ነው። ለነገሩ የተያዘብህም እየወጣብህ ስለሆነ እንግዲህ ትገለበጥ ይሆናል። ለማንኛውም ውድ ቤተሰቦች እንግዲህ ሩታዬና አብርሽን የምትወዱ አብረው መሆናቸው የሚያስደስታችሁ ልጆች ሼር ላይክ እያደረጋችሁ አበረታቱ ማለት ነው። ሰብ አድርጉ ማለት ነው። ቻናላችንን ከፍ ከፍ አድርጉት። ያው እንትኑን ቢነሳ ችግር የለውም መመለሱ ስለማይቀር ማለት ነው። ስለዚህ ቻናሉን ብቻ አሳድጉት። ምንም እንትን አይባልም። እግዚአብሔር ተፈቀደ ወደ ኢትዮጵያ ስገባ እንሰራበታለን። እዚህ በፍትፈታ ራችን ዙሯል። እግዚአብሔር ተፈቀደ ያሰብኩት ተሳክቶልኝ ከቤት ሆኜ የምታውኝ ይሆናል ኢትዮጵያ ስገባ ማለት ነው። እግዚአብሔር ነው ግን ሁሉን ነገር የሚፈቅደው። ለማንኛውም ሼር ላይክ አድርጉ።